الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين وأشهد أن لا إله إلا الله ولي الصالحين وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا أما بعد السلام عليكم ورحمة الله وبركاته የተከበራችሁ አባቶች ወንድሞች እናቶች እህቶች ይህንን ፕሮግራም በያላችሁበት የምትከታተሉ በአጠቃላይ የአላህ Subhanahu Wa Ta'ala ሰላም እዝነት ጥበቃ ይላችሁ አላህ ይጠብቃችሁ አላህ ይጠብቀን። ያለንበት ቀናቶች በጣም ውድ ቀናቶች ናቸው። ፊት ለፊታችን ደግሞ ሁለት ውድ ደግሞ ቀናቶች አሉ። የውሙ ዓረፋና የውሙ ነህር፣ የዓረፋ ቀንና የእርዱ ቀን፣ ያ ትልቅ መስዋዕት የተከፈለበት ቀን ፊት ለፊታችን አለ። እነዚህ ቀናቶች አላህ በአግባቡ የምንጠቀምባቸው አላህ ያድርገን። የውሙ ዓረፋ ትልቅ ፈዲላ ትልቅ ደረጃ ያለው ቀን ነው። በባለፈው ፕሮግራም ስለ 10 ቀናቶች ውድ እንደሆኑ አፍደሉ አያም ዱንያ እንደሆኑ ተነጋገርና ለዛሬ ደግሞ እንደው ይሄ ልዩ ቀን ምን እንስራበት በምን እናሳልፈው ለዛሬ ፕሮግራም ያዘን አይደል? አላህ የምንጠቀም አላህ ያድርገን። ወንድሞች፣ አባቶች፣ እናቶች፣ እህቶች የውሙ ዓረፋ የመጀመሪያው አላህ ዲንን ሙሉ ያደረገበት ቀን፣ የመጀመሪያው ዲኑ ሙሉ የሆነበት ሐላል ሐራም የተብራራበት አህካም ህግጋቱ የተሟላበት ቀን። አንድ ይሁዲ ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ጋር መጣና ጣሪቅ ኢብኑ ሺሃብ ነው የሚያስተላልፉት። ምን አላቸው ለዑመር? ያ አሚረል ሙእሚኒን፣ አንቱ የሙእሚኖች መሪ ወይ፣ አያቱን ፊ ኪታቢኩም ተቅረኡነሃ፣ አንድች አንቀጽ አለች በእናንተ መጽሐፍ የምታነቧት። ለው ዐለይና ማዕሸረል የሁዲ ነዘለት፣ በእኛ በየሁዶች ስብስብ ጭፍራ ብትወርድ ኖሮ ለተኸዝና ዛሊከል የውመ ዒደን፣ ይህንን ቀን ዒድ አድርገን እንይዘው ነበር አላቸው ለዑመር። ቃል አዩ አያ፣ የትኛዋ አንቀጽ ናት አሉ ዑመር። ቃል አልየውመ አክመልቱ ለኩም ዲነኩም ወአትመምቱ ዐለይኩም ኒዕመቲ ወረዲቱ ለኩም ልእስላመ ዲና፣ ዛሬ ሃይማኖታችሁን ሙሉ አድርጌላችኋለሁ አሟልቼላችኋለሁ፣ ጸጋዬንም በእናንተ ፈጽሜያለሁ አሟልቻለሁ። ወረዲቱ ለኩም ልእስላመ ዲና፣ ከሃይማኖት በኩል ደግሞ እስልምናን ወድጄላችኋለሁ የምትለው አንቀጽ ናት አላቸው ለዑመር። ዑመር ምን አሉ? ቀድ ዐረፍና ዛሊከል የውም ወልመካን፣ እችን ቀንና ቦታማ እናውቃታለን። አለዚ ነዘለት ፊህ አለ ነቢይ ሰለላሁ ዐለይሂ ወሰለም፣ በነቢዩ ዐለይሂ ሰላቱ ወሰላም ላይ የወረደች አንቀጽ። ወሁወ ቃኢሙን ቢዐረፋ፣ ነቢዩ ዐረፋ ላይ ቆመው የውመ ጁምዓቲን፣ የጁምዓ ቀን ነበረ። ያን ቀን ዙልሂጃ 9 ጁምዓ ነበር። 10ኛው ዓመተ ሂጅራ ነቢዩ ሐጀተል ወዳዕ የመሰናበቻው ሐጅ ሲያደርጉ ሰሃቦቻቸውን የተሰናበቱበት ከዚህ ቀን በኋላ 81 ቀን ነው ነቢዩ ሰለላሁ ዐለይሂ ወሰለም ዱንያ ላይ ቆዩት። ነቢዩ ሊሞቱ 81 ቀን ሲቀራቸው ነው እቺ ቁርአን አንቀጽ ነቢዩን ያበሰራቸው። አላህ የነቢዩን ኡማ የበሰረበት ዛሬ ሃይማኖታችሁ ሙሉ ነው፣ ጸጋዬንም በእናንተ ፈጽሜያለሁ አሟልቻለሁ። ሃይማኖት ደግሞ ከተባለ የመረጥኩላችሁ የወደድኩላችሁ እስልምና ነው አለ አላህ። አዎ የተመረጠ የተወደደ እውቅና ያለው አላህ ዘንድ ብቸኛ ሃይማኖት ኢስላም ብቻና ብቻ ነው። ኢነ ዲነ ዒንደላሂ ኢስላም፣ ሃይማኖት ማለት አላህ ዘንድ እስልምና ብቻና ብቻ ነው። ወመን የብተጊ ገይረል ኢስላም ዲና፣ ከእስልምና ውጭ ሌላን ሃይማኖት የሚፈልግ ካለ አንቀበለውም አለ አላህ። አንቀበለውም። በመጨረሻ ዓለምም በትንሣኤ በቂያማ ቀን ከከሳሪዎች ይሆናል አለ አላህ። እውቅና የተሰጠው ኢስላም ሲባል ልብ በሉ፣ ነብዩ ይዘውት የመጡት ዲን አይደለም ሰለላሁ ዐለይሂ ወሰለም። ኢስላም የነቢያቶች በአጠቃላይ ዲን ነው። ከአደም ጀምሮ የኑህም፣ የኢድሪስም፣ የኢብራሂም፣ የዘከርያ፣ የያሕያ፣ የሙሳ፣ የዒሳ ሁሉም ይህ ነበር። ወለቀድ በዐስና ፊ ኩሊ ኡመትን ረሱላን አን ያዕቡዱ ላህ ወጅተኒቡ ጣጉት፣ በእያንዳንዱ ማህበረሰብ ትውልድ ላይ መልእክተኞችን አስነስተናል አለ አላህ። 124,000 ነቢያትና ሩሱሎችን አላህ ልኳል።
ምን የሚሉ አን ዕቡዱላህ አላህን በብቸኝነት ተገዙ፣ ወጅተኒቡ ጣዖት ጣዖታትን ራቁ የሚሉ ነቢያቶችን ልከናል። አልአንቢያው ኢኽወቱን አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ነቢያቶች ወንድማማቾች ናቸው። ወዲኑሁም ዋሂድ ሃይማኖታቸውም አንድ ነው። ወኡማቱም ሸታ እናቶቻቸው ይለያያሉ። ምን ማለት ነው? ቅርንጫፍ ህግጋታቸው ሙሴ ወይም ደግሞ ነብዩላህ ሙሳ ዐለይሂ ሰላም ይዘውት የመጡትን ህግ ኢሳ የሻሩታል። የሙሳንም የኢሳንም ደግሞ ነብዩ ሽረውት በዚህ መንገድ ያሉታል። በምን? በህግጋት በቅርንጫፋዊ ጉዳዮች፣ በመሰረታዊ ጉዳይ፣ በአላህ አምልኮ ጉዳይ ኢሳም አላህን ተገዙ አሉ፣ ሙሳም አላህን ተገዙ አሉ፣ ሁድም ሷሊህም ሁሉም አላህን ተገዙ ነው። ከዚህ ውጭ ያሉት የለም። ስለዚህ ይህ የውሙ አረፋ ወንድሞች እህቶች፣ ይሄ ዲን ሙሉ የሆነበት ነው። አላህ ወዶ የሰጠን ዲን እንጠቀምበት። ኢስላምን አላህ ለሚወደው ብቻ ነው አላህ የሚሰጠው። ዱንያ መሰጠት አለመሰጠት የመወደድና የመጠላት ምልክት አይደለም። ዱንያ ስላልተሰጠህ ተጠላህ ማለት አይደለም። ስለተሰጠህ ተወደድክ ማለት አይደለም። አላህ ለሚወደው የሚለግሰው ምንድን ነው? የመጀመሪያው ዲንን ኢማንን ነው። ከዛ ውጭ የለም። በዱንያ ጉዳይማ ቁጥር አንድ አለ የሚሉት እነማን ናቸው? አላህ ስለወደዳቸው ላ ዱንያ ናታ፣ ጠፊ ናታ፣ አላህ ዘንድ ምንም ቦታ የሌላት። ቦታ ቢኖራትማ አሉ ነቢዩ ሰለላሁ ዐለይሂ ወሰለም በአላህ ላይ ካደ ሰው አንድች ጉንጯ መጎንጨት አይችልም ነበር አሉ። ግን ቦታ አልሰጣትም አላህ። ይህ አረፋ ዲኑ ሙሉ የሆነበት ነው። አንድ የውሙ አረፋ አላህ በመላእክቶች ላይ የሚፎክርበት ቀን ነው። ያ ረብ ያ ረብ ያ ረብ ያ ረብ። ሁላችንም አረፋ ላይ አላህ ይሰብስበን። ለበይክ ለበይክ ብላችኋል። ያ ረብ አላህ አረፋ ላይ አላህ ይሰብስበን። አላህ አሉ ነብዩ ሰለላሁ ዐለይሂ ወሰለም በመላእክቶች ኢነላህ ዐዘ ወጀል ዩባሂ መላኢከተሁ ዐሽየተ ዐረፈተ ቢአህሊ ዐረፋ። በአረፋ ምሽት ላይ አረፋ ላይ የተሰባሰቡ ሰዎችን በመላእክቶቹ ላይ ይፎክርባቸዋል። በማን? አረፋ ላይ በመጡት ከየአቅጣጫው ከሰባቱም አህጉር ቀዩም ጥቁሩም ቋንቋ የተለያየ ሁሉም አንድ ቦታ ላይ በመሰባሰባቸው አላህ ምን ይላል? ፈየቁል ይላል እንዙሩ ኢላ ኢባዲ ወደ ባሪያዎቼ ሲተመልከቱ አተውኒ ሹዕሰን ጉብራን ጸጉራቸው የተንጨባረረ አቧራ የለበሱ ጉስቁል ብለው ይኸው ተሰባሰቡ እኮ መጡ ይላል አላህ። በእነሱ ይፎክርባቸዋል። ያ ረብ እዛች ቦታ ላይ ቆመን አላህ ከሚፎክርባቸው አላህ ያድርገን። ያ ቀን አላህ ባሪያዎችን ከጀሃነም እሳት ሁር የሚልበት ቀን ወንድሞች እህቶች። ያ አላህ በረመዳን በእያንዳንዱ ሌሊት አላህ ባሪያዎችን ከጀሃነም እሳት ሁር ይላል አሉ ነብዩ ሰለላሁ ዐለይሂ ወሰለም አይደል? ነገሩ። የውሙ አረፋ ግን ለምንድን ነው ልዩ ነው ከተባለ በአብዛኛው ከጀሃነም ሁር የሚባልበት የውሙ አረፋ ነው። እናታችን አይሻ ረዲየላሁ ዐንሃ ምን ትላለች ባስተላለፉት ሐዲስ? የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ማ ሚን የውሚን አክሰረ ሚን አን ዩዕቲቀ አላሁ ፊ ዐብድን ሚነ ናሪ ሚን የውሚ አረፋ። እንደ አረፋ ቀን አላህ ባሪያዎቹን ከጀሃነም እሳት ሁር የሚልበት ቀን የለም። ያ ረብ ሁር ከሚላቸው ሰዎች አላህ ያድርገን። ታዲያ ማኑ ዝግጁ ይሆን ያን ቀን? በጾም አሁን ሌላም ሽልማት አለ። ጾም ራሱ አለ አይደል? አላህ ይወፍቀው ይሄንንም ቀናት ይጾማል። አለዛ ግን በእነዚህ ቀናት ብንዳከምም መቼ ነው አረፋ? ሐሙስ ማለት? አዎ ሐሙስ። ከጀሃነም ሁር የሚልበት ነብዩ ሰለላሁ ዐለይሂ ወሰለም ተጠየቁ። ሱኢለ ረሱሉላህ ሰለላሁ ዐለይሂ ወሰለም አን ሶም የውም አረፋ። ስለ አረፋ ቀን የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ሲጠየቁ ምን አሉ? የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ስለ አረፋ ቀን ጾም ሲጠየቁ ምን አሉ? ዩከፊሩ ሰነተል ማዲያ ወልባቂያ ዩከፊሩ ሰነተል ማዲያ ወልባቂያ ያለፈውን አንድ ዓመትና የወደፊቱን አንድ ዓመት ወንጀል ያስምራል። ላኢላሃ ኢለላህ። ነጋዴዎች
አንድ ዓመት ግብር አውፍ ትባላላችሁ። አንድ ወር እንደዚህ ከሰራችሁ የሆነ ነገር መንግስት የሆነ ነገር አዞ እቺን ከሰራችሁ አንድ ዓመት ግብራችሁ አውፍ ይባላል፣ ነፃ ናችሁ ይባል። ማይሰራ አለ? ያ አላህ 14 ሰዓት ብቻ ጾማችሁ የሁለት ዓመት ወንጀል ምራለሁ። ላ ኢላሃ ኢላ አርሐሙር ረሂም። የአዛኞች ሁሉ አዛኝ ነው ጌታ አላህ የሁለት ዓመት ወንጀል ያስምራል። መቼ? ሐሙስ ቀን የሚጾመው ቀኑም ደግሞ ሐሙስ ነው። ሱብሃንአላህ ሐሚስና ሰኞና ሐሙስ አለ አይደል? ነብዩ ይጾማሉ። ምንድነው ሲባሉ እንደው ስራችን ወደ አላህ የሚሄድበት ቀን ነውና ሐሚስና ሰኞ ስራዬ ደግሞ እኔን ጾመኛው እንዲሄድልኝ ይፈልጋለሁ። ቀኑም ሐሙስ ነው። በዛ ላይ የውሙ አረፋ ነው። ሌላስ ምን ሽልማት አለ? ኸይሩ ዱዓው የውሙ አረፋ። ከዱዓዎች ሁሉ በላጩ ዱዓ የአረፋ ቀን የሚደረግ ዱዓ ነው። ታዲያ ያን ቀን አላህ ባሪያዎችን ነፃ የሚያወጣበት በመላእክቶች የሚፎክርበት ዲን ሙሉ የሆነበት ቀን ዱዓው በላጭ የተባለበት ቀን ላይ ታዲያ እንዴት ነው የምናንቀላፋው? ልናንቀላፋ ይገባል። በዱዓ ላይ እንጠነክራለን አንጠነክርም። ግን በሚያሳዝን ሁኔታ ቤተሰብ የሚዘግሩ ወንድም እህቶች አሉ። ያን ቀን ሁሌ ይነገረኛል፣ አንዳንድም ይደወላል፣ እየተጨፈረ ይኬዳል። ላኢላሃ ኢላላህ። አላህ ባሪያዎችን ነፃ የሚልበት ከጀሃነም እሳት ዱዓ በላጭ የሆነበት ቀን የሁለት ዓመት ወንጀል የሚማርበት በመላእክቶች ላይ በሚፎክርበት ቀን የውሙ አረፋ። ወደ ገጠር ስኬት ክፍለ ሀገር ስኬት ሰው በመንገድ በመኪና ሲሄድ እኮ ያ ረብ እንደው ሰላም ሰደኛል ምን ይላል? ዚክሩን ያላድና አድር ከዛ በፊት ማደርገው ዚክር እያደረገ ይላል። ያ ረብ እንደው በሰላም ሰደኝ በሰላም አስገባኝ ሱብሃንአላህ አልሐምዱሊላህ ላ ዚክር ያደርጋል ነው እኮ በቃ አላህ ሰላም እንዲያስገባን ወደ አላህ መማጸን ያለብን። እንዴት ግን እየተጨፈረ ይኬዳል? እንደውም አንዳንድ ወንድሞች ምን አሉ? ሹፌሩ ዝም ብሎ ክፈታ ይሉታል። ትራስ የሚያስከፍተው ነው ነው። ወላሂ ያሳፍራል። ያን ቀን ጾመኛው ናችሁ፣ ዚክር እያረጋችሁ ዱዓ እያደረጋችሁ ቤተሰቦቻችሁ በአላህ ሰላም እንዲያስገባችሁ ሰላም አላህ ያስገባችሁ። ያለምንም አደጋ በሰላም እንድትደርሱ አላህ ያርጋ። በሰላም እንዲያስገባችሁ ዱዓ እያደረጋችሁ ዚክራችሁን እያደረጋችሁ መሄድ እንጂ አላህ በሚጠላው ነገር የውሙ አረፋ ከባድ ነው። በእነዚህ 10 ቀናት እኮ የሚሰራ ወንጀል በጣም ከባድ ነው። ሙዚቃ ደግሞ የዝሙት መሳሪያ ነው። አልጊና ዳዕየቱ ዚና። ሙዚቃ ማለት የዚና ተጣሪ መሳሪያ ነው። ኸምር አንድ ሰው ጠጥቶ የሚሰራውን ስራ ሙዚቃ የሚሰራውን በሙዚቃ የተለከፈ ሰው የለም። በቃ አበድኩልሽ ነው ዘፈኑ። ወደ ሌላ ቦታ የሚከት ነው። የዝሙት መጣሪያ መሳሪያ ነው። የአላህ ባሪያ ደግሞ ሁለት ነገሮች አንዱ እሱ ላይ አይሰባሰብም። ሙዚቃና ቁርአን በአንድ ሰው በአማኝ ልብ ላይ አይሰባሰቡም። ወይ ሙዚቃው ቦታውን ይዛል፣ ወይ ቁርአን ቦታውን ይዛል። እኛ ደግሞ ይሄን ልባችን ለማን ነው መስጠት ያለብን? ለቁርአን ለዚክር ነው። ሙስተዒድ ነን። ታዲያ ዱዓ ላይ እንበርታ። ወዱላህ ወአንቱም ሙቂኑነ ቢልኢጃባ። አላህን ለምኑት እንደሚቀበላችሁ እርግጠኛ ሆናችሁ። ወዕለሙ እወቁ አነላህ ላ የስተጂቡ ዱዓአን ሚን ቀልቢን ጋፊሊን ላሂን። አላህ ዱዓን ጋፊል ከሆነ ቀልብ ዱዓን አይቀበልም። ስልቹ ከሆነ ቀልብ ዱዓን አይቀበልም። መመሰጥ ደስተኛ ሆነህ አላህ ፊት ነው ረቡል ዓለም ፊት ነው የምቆመው ብለህ እጅህን አንስተህ ቀልብህን ሰብስበህ ሐጃህን እየደጋገምክ ጠይቀው ያን ቀን እንጂ ወሬ የታየ ዱዓ ሲደረግ አንዳንዱ ያካል እዛ እንዲህ የለም ፍርድ ቤትና ዛሬ ፍርድ አለ የመጨረሻ ውሳኔ ነው ቢባል ዳኛ ፊት የቆመ ሰው እንዲህ ይላል እንዴ? የለም እኮ ኩምሽስ ይላል። ያ አላህ ፍጡራን ዘንድ ቀርበህ እንደ ረቡል ዓለሚን የዓለማቱ ጌታ ሰማይ ምድርን የፈጠረው ጌታ ዘንድ እንዴት ስንቀርብስ ታዲያ በምን ሁኔታ ነው መቅረብ? መመሰጥ ይፈልጋል። አላህን እንደሚቀበለን እርግጠኛ ሆነ ሐጃህን ጠይቀው። ልጅ የሌለ አላህ ልጅ ጠይቀው፣ ወላሂ ይሰጣል። ዘከርያን ሰጠ አይደል? እድሜያቸው 100 ነበር። የሚስታቸው እድሜ 99 ነበር። መሃን ነበረች። በዛ ላይ የሴቶች እድሜ ገደብ አለ ልጅ የሚወልድበት ተብሎ አላህ ከፈለገ ያማውስ ወክ ዩኑስን ከአሳ ነባሪዎች ጭንቀት ነፃ ወጣ ጌታ። ማንን ለምኑ? አላህን ለምኑ። አዩብን ከበሽታ የገላገለ ጌታ፣ ለሳራ እንደዚሁ ልጅ የሰጣት፣ ለኢብራሂም አለይሂ ሰላም ከሀጀር እድሜያቸው 86 ከሆነ በኋላ የለገሳቸው
እንዴት እኔን አይለግሰኝም ትላለህ? እጅህን አንሳንቀ ትዳር ፈልገህ ትዳር ያልመጣ ያልተሳካ ከውስጥህ ነይተህ ያ ረብ ሷሊህ ሆነችዋል ለግሰኝ። አንቺ መቴ ሷሊህ የሆነውን ለአኺራ የሚበጀኝም ብለሽ ዱዓ አድርጊ። ስራ የተበላሸብህ እጅህን አንሳ። ቀልብ የደረቀብን እጃችንን አንሳ። ቀልባችን ለዚክሩ ቦታ እንዲለቅ፣ ለቁርአኑ ቦታ እንዲለቅ፣ አላህ አላህ እንድንል ፍጡራንን ከማውሳት አላህ እንድናውሳ እንዲያደርገን ያ ረብ አግዘን በለዋ። አላሁመ አዒና ዐላ ዚክሪከ ወሹክሪከ ወሑስነ ዒባደቲክ። እናንሳ እጃችን ያን ቀን ምናንቀላፋበት ቀን አይደለም። ሰደቃ ምናበዛበት ቀን ነው። ዚክር ዱዓ ምናበዛበት ቀን ነው። ለምን ልዩ ቀን ነው። ወላሂ ይሄን ቀን አላህ የወፈቀው ሰው እንዲሁ በባዶ ማለፍ የለበትም። ኢንሻአላህ ሁላችሁም ነሻጣ ውስጥ ነው ያላችሁት። ሙስታዒድ ነን? አዎ። ለወንድሞቻችሁ ዱዓ አድርጉ። በአቋራጭ ሰለፎቹ ይባላል ለራሳቸው የሆነ ጉዳይ ሲፈልጉ ለወንድሞቻቸው ዱዓ ያደርጉ ነበር አሉ። ለምን? ለወንድሞቻቸው ዱዓ ሲያደርጉ የሚፈልጉትን ነገር በአቋራጭ ስለሚያገኙት። ግልጽ ነው። ነብዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ኢዛ ደዓ አንድ ሰው ዱዓ ካደረገ ለአኺሂ ቢዛሂሪል ገይብ አው ከማ ቃለ ሰለላሁ ዐለይሂ ወሰለም በገይብ ሳይሰማ ወንድም ሳይሰማ ተጨንቀህ ያ ረብ ለወንድሜ እንደው የሱቁን ሁኔታ አንተ አበጅለት፣ አስተካክልለት፣ ትዳሩን አንተ አስተካክልለት፣ ርዝቁን አንተ አስፋለት፣ ልጆቹን አንተ አበጅለት፣ አስተካክልለት፣ ኪራይ ላይ ያለው የራሱ ቤት ስጠው ያ ረብ ብለህ ዱዓ ስታደርግ አሉ የተመደበ መላኢካ አለ አሉ። በኸይር ነው ግን ዱዓው የሐዲሱ መስፈርት ነው። ቢኸይር ይላል። ልብ በል በኸይር ነው። በሸር ብታደርግ አላህ አይቀበልም። በሸር አላህ ይቀበል። በኸይር ዱዓ ካደረክ መላኢካ አለ አሉ። ምን ይላል? አሚን። አዎ ለወንድም የጠየቅከው ያደረግከው ዱዓ አላህ ይቀበል። እሺ በል። አዎ አሚን ይላል። ከዛ ወለከ ቢሚስሊ ላንተም ለወንድም የጠየቅከውን ደግሞ ላንተ አላህ ይስጥ። ያ አላህ አንተ ለወንድም ዱዓ አድርጎ አሚን ያለው ማለት መላኢካ፣ ላንተ ግን ዱዓ የሚያደርገው ማለት መላኢካ። الذين لا يعصون الله ما امرهم ويفعلون ما يؤمرون የተባሉት ወንጀል የሌለባቸው የአላህን ትእዛዝ የሚፈጽሙ የከለከላቸው የሚከለከሉ ከብርሃን የፈጠራቸው ለይለ ወነሃራ ሁሌ ሳይሰላቸው አላህን የሚገዙ መላእክቶች ለአንተ ዱዓ ያደርጉልሃል። አዎ ባህር ማዶ ደግሞ ሄዳ በአካል ከኛ ቢርቁ በመንፈስ በሐሳብ ሁሌም ልቦቻችን ያሉት ዓለም ላይ ያሉት ሙስሊሞች ጋዛ ላይ ያሉት ፍልስጤም ያሉት ሙስሊም ወንድሞች እህቶችን ደግሞ ዱዓ አድርግላቸው። ያ ረብ ነጃ በላቸው በላ። ያ ረብ ሰላም አድርጋቸው በላ። ያ ረብ የበላይነቱን ለነሱ አድርገው በላ። ያ ረብ በጠላቶቻቸው ላይ የበላይነትን አጎናጽፋቸው ብለህ ዱዓ አድርግ። ያቀን ሙስታዒድ ነህ? አዎ ለነሱም ዱዓ የምናደርግበት ለእናት ለአባትህ ዱዓ የምታደርግበት ለወንድሞችህ ለሀገርህ ሐጅ ሄዱትን ሐጃቸውን በሰላም ፈጽመው በሰላም ለሀገራቸው እንዲበቁ ዱዓ የምናደርግበት ቀን ነው። ያ ቀን ልዩ ቀን ነው። ሙስታዒድ ነህ? ስለዚህ በዱዓ ላይ እንበርታ። ዱዓ ደግሞ አድርገን ልብ በሉ ማንም ኪሳራ ውስጥ የሚወድቅ ማንም የለም። አንደኛ አላህን በጥሩ መጠርጠር ነው። አብዱላህ ኢብኑ ሙባረክ ረሂመሁላህ ተዓላ ምን ይላሉ? ጂእቱ ኢላ ሱፊያን ሰውሪ የሚባሉ ታላቅ ሙሐዲስ ዘንድ መጣውና ዓሽየተ ዓረፋ በዓረፋ ምሽቱ ላይ ወሁወ ጃሲን አላ ሩክበተይ እሱ በጉልበቶቹ ተንበርክኮ ቁጭ ብለዋል። ወአይናሁ ተህሚላኒ አይኖቹ ደግሞ ያነባሉ። ፈቁልቱ ለሁ ለሱ አልኩት ይላል አብዱላህ ኢብኑ ሙባረክ መን አስበው ሃዘል ጀምዒ ሐለን እንደው ከሁኔታው ሲታይ ከዚህ ስብስብ መጥፎ ሰው ማለት መጥፎ የሚባለው ማን ነው? ቃል ሱፊያኑ ሰውሪ ምን አሉ? አለዚ የዙኑ አነ አላህ ላ የግፊሩ ለሁ አላህ አይምረውም ብሎ የሚያስብ ሰው ነው። አላህ አይምረኝም ብሎ የሚያስብ ሰው መጥፎ ሰው ማለት ያ ነው። ጥርጣሬ ምንድነው መሆኑ? አላህ ዛሬ ይምረኛል፣ ከጀሃነም እሳት ሑር ይለኛል፣ ዱዓዬን ይቀበለኛል። አላህን ይበልጥ በመልካም ምን ጠረጥርበት ቀን ነው። ረሱል ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ምን ይላሉ? ማ ሚን ሙስሊሚን የድዑ ቢዳዕወቲን ለይሰ ፊሃ ኢስሙን ወላ ቀጢዐቱ ረሒምን ኢላ አጣሁ ላሁ ቢሃ ኢሕዳ ሰላሲን። አንድ ሙስሊም በምድር ላይ የለም አላህን ጥያቄ ጠይቆ አንድን ጥያቄ በዛ በጠየቀው ጥያቄ ወንጀል ከሌለበት ዝምድና መቁረጥ ከሌለበት
አላህ ከሶስት አንድ የሰጠው ቢሆን እንጂ በባዶ የሚቀር ማንም የለም። ከሶስት ስንት አለ? አንድ አለ። የመጀመሪያው ኢማ አን ቱዐጀለ ለሁ ዳዕወቱሁ የለመነው ወዲያው ይመጣለት። አላህ በህይወታችን ለምነነው ወዲያው የሰጠን ነገር የለም። ባለቤትህ እርጉዝ ሆና ሆስፒታል ገብታ ልትወልድ እንደው ያ ረብ እንደው የዛሬው እንደው በሰላም ስትል አላህ በሰላም አልገላገለልህ? ብዙ የሰጠን ስጦታ አለ፣ ግን እንረሳለን። አንድ ሁለተኛው ወኢማ አየደኺረሃ ለሁ ፊል አኺራ ወይም ለአኺራ ያከማችለታል። ይቀመጣል። ሰላት ሰግደህ ለአኺራ እንደሚቀመጠው ሰደቃ ሰጥተህ አላህ ፊት አላህ ዘንድ እንዳስቀመጥከው ማለት ዱዓው ይቀመጣል። ከዛስ በሌላ ሐዲስ እንደተዘገበው ይተሳሰበዋል። አላህ ባሪያዬ በዚህ ቀን ጠይቀኝ ሳልሰጥህ ቀረሁ አይደል? አዎ እንካ ዛሬ ነው። ያልሰጠውን እየተሳሰበ ሲሰጠው እንደው የጠየኩት የለመንኩት ዱዓ ምን ነው ለአኺራ በቆየልኝ ይላል። ሶስተኛው ወኢማ አየስሪፈ ዐንሁ ሚን ሱኢ ሚስለሃ ወይም ደግሞ ያችን የምትመስል ደግሞ አምሳያ መጥፎ ነገር ይቀለበስለታል። በላ ሊመጣ ነበር፣ በላው ተቀልብሶልሃል። ንግድ ሊከስር ተብሎ ነበር የተወሰነው። አንተ ዱዓ የሆነ ነገር ለምናል፣ ዱዓ ይቀርና የጠየቀው ምን ይቀለበሳል? የንግዱ ኪሳራ ይቀራል። ቤት ሊቃጠል ነበር፣ ተቀልብሷል። የሆነ አደጋ ሊመጣ ነበር፣ ተቀልብሷል። እኛ ባደረግነው ዱዓ ስንት መጥፎ ነገር አላህ ብቻ የሚያውቃቸው የተቀለበሰ አለ። አያችሁ? የዚህ ጊዜ ቃሉ ኢዘን ንክሲር ታዲያ ዱዓ እናብዛ እንዲ አሏቸው። ቃሉ አላሁ አክሰር አላህ ብዙ አለ፣ አላህን ለምኑት። ያ ቀን አላህን ምንማጸንበት ቀን ነው። ስለዚህ በዱዓ እንበረታታለን። ለኔም ዱዓ አድርጉልኝ፣ እኔም ዱዓ አድርጋለሁ። ዓለም ላይ ላሉት ሙስሊሞች ለሁሉም ዱዓ አድርጉ። ቀጣዩ ቀን ደግሞ ምን አለ? የእርዱ ቀን፣ የኢድ ቀን፣ የደስታ ቀን ነው። ስናርድ ትልቅ ሱና ነው ሐይ እያደረግን ያለን። አንደኛ የአባታችንን የኢብራሂም ዓለይሂ ሰላም የእሳቸውን አርያን እየተከተልን ነው። ነቢዩን ሲያደርጉ እንደዛ ነው ያደረጉት። የአላህ መልእክተኛ ሁለት ሙክት አደረጉ። ሁለት በጎችን አረዱ ሙክት። አንዱን ለቤተሰቦች ያሉ፣ አንዱን ደግሞ ኢላ የውሚል ቂያማ ድረስ ማረድ ለማይችል ለኡመቶቼ አርጃለሁ አሉ። ማረድ ያልቻለ ማን አርደውለታል? ነቢዩ ሰለላሁ ዐለይሂ ወሰለም። አቅም ያለው ሰው ግን ማረድ አለበት። ምንድነው ታሪካዊ አመጣጡ ከተባለ ኢብራሂም ዓለይሂ ሰላም እድሜያቸው ከሄደ በኋላ ከሀጀር አላህ ኢስማኤልን ለገሳቸው። እድሜያቸው 86 ነበር። አላህ ይህን ልጅ ሲለግሳቸው ዱዓ አድርገው ነበር። ረቢ ሀብሊ ሚነ ሷሊሂን፣ ጌታዬ ሆይ ከመልካሞች የሆነ ልጅ ስጠኝ። ፈበሸርናሁ አበሰርነው ቢጉላሚን ሐሊም፣ ታጋሽ በሆነ ቻይ በሆነ ልጅ አበሰርነው። አዎ ኢስማኤል ታጋሽ ነበር፣ ቻይ ነበር፣ የአባቱን ትእዛዝ አክባሪ ነበር። ወንድሜ የአባትን ትእዛዝ አክብር በሐቅ እስካዘዘ ድረስ፣ የእናትን ትእዛዝ አክብር በሐቅ እስካዘዘች ድረስ። ሐቋን እንዳታጓድል፣ ሐቁን እንዳታጓድል። ታጋሽ ልጅን አላህ ለገስነዋል። ፈለማ በለገ ማዐሁ ከእርሱ ጋርም በደረሰ ጊዜ ለሥራ ማለት አሳዕየ ለሥራ እድሜው ለሥራ ለእንቅስቃሴ በደረሰ ጊዜ አላህ በመናማቸው አሳያቸው። የልጃቸው ፍቅርም እየጨመረ ሲመጣ አላህ እዚህ ጋር እስቲ አንድ ፈተና ላምጣበት አለ። ቃል ምንድነው ፈተናው? እረድ የሚል ህልም አላህ አሳያቸው። ልጅህን እረድ የሚል ትእዛዝ መጣ። ቃለ ያ ቡነያ፣ እዚህ ጊዜ ልጄ ወይ ኢኒ አራ ፊል መናሚ፣ እኔ በህልሜ እኮ ያለው አኒ አዝባሁከ፣ እኔ ሳርድህ። ፈንዙር ማዛ ተራ፣ ተመልከት ምን ትላለህ? ምን ታያለህ? አስተያየት በዚህ ጉዳይ ምንድነው? ቃል ኢስማኤልም አለ ታጋሽ ልጅ አይደል? ታዛዥ አይደል? ያ አበቲ፣ አባቴ ወይ ኢፍዐል ማ ቱእመር፣ የታዘዝከውን ፈጽም። ሰተጂዱኒ፣ ታገኘኛለህ። ኢንሻአላሁ፣ አላህ ካለ ሚነ ሷቢሪን፣ ከታጋሾች ታገኛለህ። የታዘዝከውን ፈጽም። እሺ ብሎ ሊያወርዱ ሲሉ ፊት ለፊቴን ስታይኝማ ሆድህ ይባባል፣ ታዝናለህ። ፊቴን ወደ መሬት ድፋኝና ከጀርባ በኩል ዘግዝገኝ፣ እረደኛ። ኢብራሂም ጀመሩ። ቢሉ እምቢ አለች። ቢላ ለማረድ ለመቁረጥ የማንን ትእዛዝ ትጠብቃለች? የአላህን።
አሳ ነባሪ ዩኑስን አልዋጠም። ቢውጥም ምን አላረገም? አላኘከም፣ አልበላም። እሳት ኢብራሂምን አላቃጠለችም። ግዑዝ አካላት የማንን ትእዛዝ ይጠብቃሉ? የአላህን ትእዛዝ ያጠሩታል። እኛ ነን እኮ የሰው ልጅ እኮ ነው የሚንቀባረረው። ሰበሐ ሊላሂ ማ ፊ ሰማዋቲ ወማ ፊል አርድ፣ በሰማያት በምድር ያለ በአጠቃላይ አላህን ያጠራሉ፣ አላህን ይቀድሳሉ። ዛፍ ቅጠሉ መጥፎ ሰው ሲሄድ እኮ ይደሰታሉ። ለምን? በመጥፎ ሰው ምክንያት ዝናብ ጠብታ ተከልክለው ነበር ዛፎች። ፊርዓውንና አጋሮቹ ሲጠፉ ሰማይ ምድር እኮ ለነሱ አላለቀሰችላቸውም አለ አላህ። አዎ አያለቅሱላቸውም። ፈለማ አስለማ ወተለሁ ሊልጀቢን፣ ሁለቱም ትእዛዙን በተቀበሉና እንደዚሁም ደግሞ በግንባሩ በደፋው ጊዜ በግንባሩ ጎን ማለት ባስቀመጠው ጊዜ ወናደይናሁ ጠራ ነው። አያ ኢብራሂም አንተ ኢብራሂም ሆይ ብለን ጠራ ነው። ቀድ ሰደቅተ ሩእያ፣ በእርግጥም ራእዩን እውነት ብላ አረጋግጠሃል። ኢና ከዛሊከ እኛ በዚህ መልኩ ነጅዚል ሙሕሲኒን መልካም ሰሪዎችን እንመነዳለን። ስለዚህ ኢነ ሃዛ የእርሱ እኮ አላት ለሁወል በላኡል ሙቢን፣ በእርግጥም በእውነትም ግልጽ የሆነ ፈተና ነበር አላቸው አላህ። ወፈደይናሁ ቢዝብሒን ዐዚም፣ ታላቅ በሆነ እርድም መስዋዕት ቤዛ አደረግንለታል። ከሰማይ ነው ጅብሪል ይዞት የመጣው ምኑን? ኢብራሂም ያርዱትን በግ ሙክቱን። ወተረክና ዐለይሂ ፊል አኺሪን፣ በእርሱም ላይም ከኋላ ላይ የሚመጡ ህዝቦች መልካም ዝናን አስቀረንለታል። አውሱናው ነው ቀጠለ። የኢብራሂምን ሁሌ እናወሳለን፣ ሁሌ እናወድሳለን። ይሄ በመጣ ቁጥር ከአላህ ጋር ያለን ግንኙነት ይሄን እርድ እያረድን ምን እናደርጋለን? አላህን እንቀድሳለን፣ አላህን እናወሳለን። የአባታችን የኢብራሂም ሱና ሕያው እናደርጋለን። የሚታረደው ከሰላት በኋላ ነው። ሲታረድ እውር መሆን የለበትም፣ አንካሳ መሆን የለበትም። በግ ከሆነ ቢያንስ 6 ወር የሞላው ከ6 ወር ያለፈ መሆን አለበት። ፍየል ከሆነ 1 ዓመት የሞላው ከ1 ዓመት በላይ መሆን አለበት። ከብት ከሆነ 2 ዓመት ሞልቶት 2 ዓመት በላይ መሆን አለበት። ግመል ከሆነ 5 ዓመት። ግልጽ ነው። ህጎች ይሄ ነው የአላህ ትእዛዝ። አንተ የሆነ ስጦታ የሆነ ሰውዬ ጋር ስታነስብል ያማረ በጊዜት ሄዳል አይደል? አላህ ለዒባዳ እረር ሲልስ ያማረው ነው። ለምን? በፀጉሩ ልክ አጅር አለው። ያ አላህ በፀጉሩ ልክ ምንዳ አለው። ሲታረድ ለ3 ይካፈላል። ያን ቀን ለምትበላው ከዘመድ አዝማድ ለ1/3ኛውን ለሚስኪን 1/3ኛውን ደግሞ ለቤተሰቦች የምታስቀረው። በዚህ መልኩ ያ ቀን የዒድ ቀን ነው። ጾመኛ ተሆኖ ነው የሚወጣው። ረመዳን ኢፍጣር ከሆነ ምንድነው እንደ ባህሉ ነብዩ ሰለላሁ ተምሮችን ይበሉ ነበር። እንደ ሀገራችን ባህል ደግሞ ገንፎ ምናምን ተበልቶ ይወጣል አይደል? አብስር ችግር የለም። ያን ቀን ግን አይበላም። ነብዩ ሰለላሁ ከመጡ በኋላ ካረዱት ነገር ነበር የሚቀምሱት። ስለዚህ ጾመኛ ተሆኖ ይወጣል። ስትመለስ አብሽር ከራበ ውሃን ጠጣ፣ ተምርም ካገኘ ማንኛውም ነገር ሲወጣ በአደብ ተክቢራ ነው የሚባለው። ተክቢራው በሙጥለቅ ከሆነ ማለት ነው 10 ቀን አብዱላህ ኢብኑ ዑመር፣ አባ ሁረይራ በመዲና ሱቆች እየወጡ ተክቢራ ይላሉ። ሰዎችም እየሰሙ ያስተጋቡ ነበረ። ተክቢራ ማብዛት ባለበት ቦታ አላሁ አክበር አላሁ አክበር ይባላል። እነዚህ 10 ቀን ሙሉ ይባላል። ልብ በሉ ሐዲስ መጥቷል። ነገር ግን እንዲህ ተወሰኑለት ሰዓት ገደብ በዚህ ተብሎ ደግሞ ከመቼ ይጀምራል? ልክ ሐሙስ ነው የውሙ ዓረፋ። ሐሙስ ልክ ሱር በልተን ማለት ነው ጾም ለሚስ ፈጅር ሰላት እንሰግዳለን አይደል? ከፈጅር ሰላት ጀምሮ ደግሞ በየመስጊዱ በየሰላቱ ይጀመራል። እስከ መቼ? ሐሙስ 5 ማውቃት ሰላት፣ ዒድ ሰላት ስትመጣም ማለት ትችላለህ፣ በየሰላቱ ትላለህ። ከዛስ አያም ተሽሪቅ 3 ቀን በእኛ እንዲገባል ሐሙስ ጀመርና ጁማ ዒዳችን ነው ተክቢሩ አለ፣ ይቀጥላል ዒድ። ሌላም ዒድ አለ እኮ ምን? ቅዳሜም ዒድ ነው፣ አያም ተሽሪቅ ዒድ ነው። እሁድም ዒድ ነው፣ አያም ተሽሪቅ ነው። ሰኞም ዒድ ነው፣ አያም ተሽሪቅ ነው። መጾም አይቻልም በእነዚህ ቀን። ኡዱህያ ማረድ ያልቻለ ማለት በሆነ ሰዓት ያልተመቻችለት ሰው እስከ ሰኞ ማለት ነው ፀሐይ እስክትጠልቅ ወይ ደግሞ እስከ 10 አካባቢ ማረድ ይችላል። ዒድ ቀን ናቸው እነዚህ ቀናቶች። 3ቱም ቀን የሚበላበት የሚጠጣበት ቀን ነው፣ ከዒዱ ቀን ነው። ስለዚህ አያም ተሽሪቅ እስከ 10 ሰላት ሰኞ እስከ 10 ላይ ይባልና ያበቃል ማለት ነው። ምኑ? ተክቢራ። ስለዚህ ለዒድ ሰላት ስትወጡ
ያማረ ልብሳችሁ ለብሳችሁ ውጡ። ወንዶች ነጭ ካለ ነጭ፣ ነብዩ ነጭ ልብስ ይወዱ ነበር። ጀለቢያ ውቡ ነውጣ ውድ የምትለው ልብስህን። ሴቶች በአደብ ያልተወጣጠረ ጅልባብ ሰውነታችን የሚሰትር ልብስ እንጂ ሽቶ ተቀብቶ መውጣት እንደ ዝሙተኛ ነው ተብሏል። አንድ ሴት ሽቶ ተቀብታ ሌላ ወንድ የሚሸተው ከሆነ ያኒ እንደ ዝሙተኛ ናት ብሎ የአላህ መልእክተኛ ሰለላሁ ተናግሯል። ያን ተጠንቀቂ። ያ ቀን ዱዓ የሚደረግበት በጣም ትልቅ ቀን ነው። የወር አበባ ላይ ያሉ ሴቶች ጫጉላ ላይ ያሉ ጠቅላላ እንዲወጡ ያንን የሙስሊሙን ዱዓ እንዲቀበሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም። የወር አበባ ጭምር ያሉ ከመስገጃው ቦታ ራቅ ብለው ያን ቀን የሙስሊሙን ዱዓ እንዲያገኙ እንዲቀበሉ ይውጡ ወደ ሰላት መስገጃው ቦታ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ለምን ትልቅ ቀን ስለሆነ። ታዲያ በዚህ ትልቅ ቀን እህቴ አላህ ታምጫለሽ። እንዴት ተወጣጥሮ ዛሬ ማች ተብሎ መንገድ ላይ ሰልፍ እየተነሱ ለሰዎች ፈተና ላ እህቴ፣ ያ ቀን ልዩ ቀን ነው። አላህ ዘንድ የምትቃረብበት ያ ረብ ብለሽ ለአላህ ጉዳይሽን ሐጃሽን የምትነግሪበት ቀን መሆን ነው እንጂ ያለበት አላህ የሚታመጽበት ቀን አይደለም። ኤድ ሰግደን መተን በቃ ቤተሰብ መዚያየር ምን ማለት ነው? አደራ አደራ ምላችሁ የቲሞች እንዳለቅሱ። የቲሞች ጎረቤቶቻችን ተመልከቱ። አባቴ ቢኖር እኮ ለኛ ቤት የሚታረድ ነበር የሚል የቲም እንዳይኖር። አባቴ ቢኖር እኔም አዲስ ልብስ ይገዛልኝ ነበር፣ ቤታችን ቸኮሌት እኛ ጋር ይገዛ ነበር። እንዴ አላህ አቅሙን የሰጣችሁ ርዝቃችሁን አላህ ያሰፋላችሁ ወንድሞች እህቶች፣ ጎረቤቶቻችሁን የቲሞችን ተመልከቱ። ገጠር የምትሄዱ ወንድሞች እህቶች፣ የዛሬ ዓመት ልጇ ያዞላት ሲገባ የነበረ እናት አላህ አጀሉ አድርሶት የወሰደባት የሞተባት ልጅ የሞተባት እናትም እንደው ልጄ ቢኖር እንዳትል ተደራጅታችሁ ለ3 4 5 ሙናችሁ ለዚች እናት የሆነ ነገር አድርጉ። ሙስታሂድ ናችሁ? አዎ የደስታ ቀን ነው። ደስታ ቢሆን የሚችለው ጎረቤት ሲደሰት ነው፣ እኔ ብቻ ሲደሰት አይደለም። ስለዚህ ያ ልዩ ቀን ነው፣ በዱዓ ላይ የምንበረታበት ነው። አላህ በሰላም አድርሶ በሰላም እነዚህን የዒባዳ ውድ ቀናቶችን የምንፈጽም አላህ ያድርገን። እዚህ ቤት እንደሰበሰበን ነገም ጀነተል ፊርደውስ እንደሰብስበን መጨረሻችን አላህ ያሳምርልን። መጨረሻችን አላህ ያሳምርልን። እነዚህን ቀናቶች አላህ ከተቀበላቸው አላህ ያድርገን። እንደው በአግባቡ የምንወጣ ሐቃቸውን የምንወጣ ቀናቶች አላህ ያድርግልን። የውሙ ዓረፋን ደግሞ በተነገረው በተባለው ከዛ በላይ በዒባዳ የምናሳልፈው አላህ ያድርገን። ዱዓቸው ሙስተጃብ ከሚሆንላቸው ባሮች መካከል አላህ ያድርገን። ከጀሃነም እሳት ሁር ከሚባሉ ባሮች መካከል አላህ ያድርገን። እንደው ያ ረብ ዓረፋ ላይ አቁመን በመላእክቶች ላይ የምትፎክርበት ቀን ነው። እኛንም ለዚህ እድል አንተ ውጨን ያ ረብ፣ ወፍቀን ያ ረብ። እዚህ ቤት እንደሰበሰብከን በዱንያ ላይ ዓረፋ ላይ ሰብስበን፣ ዓረፋ ላይ ሰብስበን፣ አኺራ ላይ ደግሞ ጀነተል ፊርደውስ ላይ ሰብስበን ያ ረብ። የዒዱ ቀንም በደስታ የምናሳልፈው አንተ አድርገን። በአግባቡ በደስታ በዒባዳ የምናሳልፈው አላህ አድርገን። የደስታ ቀን ነው፣ በደስታ የምናሳልፈው አንተ አድርገን። የተቸገረውን ያ አላህ ከችግሩ አንተው ነፃ አውጣው ያ ረብ። የተጨነቀውን ከጭንቀቱ አንተው ነፃ አውጣው ያ ረብ። ፊሊስጤም ያሉት ወንድሞቻችን ነፃ በላቸው ያ አላህ፣ ነፃ በላቸው ያ ረብ። ገዛ ያሉት ወንድሞቻችን አንተው ነፃ አውጣቸው ያ ረብ። የበላይነቱን አንተው ወፍቃቸው፣ በጠላቶቻቸው ላይ ድልን አጎናጽፋቸው ያ ረብ። አረመኔዎች ነው የዘመኑ ፊራውን ሴታይን ወንዳይን ሁሉን እየጨረሱም ያ ረብ በቃችሁ በላቸው። በእንደዚህ አይነት አረመኔ አምባገነን ላይ ረብ የቅጣት አለንጋን በእነሱ ላይ አድርገው ያ ረብ፣ በእነሱ ላይ አድርገው። ቤተል መቅዲስን በወንድሞቻችን እጅ አላህ ያስገባል። ከአረመኔዎች እጅ አላህ ነፃ ያውጣው፣ ነፃ ያውጣው። ሀገራችንን ሰላም አላህ አድርግልን፣ ሰላም አላህ አድርግልን። ያላገቡት እህት ወንድሞቻችን ጥሩ ትዳር አላህ ይለግሳቸው። ለእህቶቻችን ሷሊህ ባል ለአኺራ የሚበጃቸውን ሷሊህ ባል አላህ ይለግሳቸው። ለወንድሞቻችንም ለአኺራ የሚበጃቸውን ሷሊህ ሚስት አላህ ይለግሳቸው። ሷሊህ ሚስት አላህ ይለግሳል። ልጅ ጠብቆ ልጅ ያጣን ያ ረብ ልጅ ይለግሰው፣ ያ ረብ ልጅ ይለግሰው። ዘከርያን ዙርየቱን ጠይባ ለግሰኝ ብሎ ለግሶታል። ለእናንተም ዙርየቱን ጠይባ ያማረው ሷሊህ ልጅ አላህ ይለግሳል። ሷሊህ ልጅ አላህ ይለግሳል። ረበና አቲና ፊድ ዱንያ ሐሰና ወፊል አኺረቲ ሐሰነተ ወቂና አዛበን ናር። ረበና አቲና ፊድ ዱንያ ሐሰና ወፊል አኺረቲ ሐሰነተ ወቂና አዛበን ናር። ወሰለላሁ ዐላ ነቢና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም ወአኺሩ ዳዕዋና አኒል ሐምዱሊላሂ ረቢል ዓለሚን። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።